እንደ ሰውኛ አስተሳስቡት ወርቅ ስትወረውሩ እንዴት ነው ጥጃ የሚተፋው አይነት ነገር የሆነ ሐሳብ ተሰጥቷላችሁ መዝሙር ይሰጣል ከዛም ደግሞ የሆነ ቃል ተሰጥቷላችሁ እንደ ስብከት አድርጎ በደንብ ያለሱማ ኑሮ እንደማይሆን ተረዳው አሁን ይጋኝ ምንም ላላተርፍ ተጎዳው መለስ የቀድሞ ቤቴ ይሻለኛል ሆ ከኢየሱስ ጋር ኑሮ ይመቸኛል የዓለም ኑር አንገፍግፎኛል ብዙ አራቁቶኛል ሆ ቸሩ አባቴ እርሱ ይሻለኛል አልራሩለትም አስረው ሲገርፉት ያን መልከ መልካም ርኅሩህ ፈጣሪ የማይችለውን መስቀል አስይዘው መድኃኒታቸውን ለፍርድ ሲወስዱ ትዝ ይለኛል ያ መድኃኔ በእንጨት ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ ሁሉ አልራሩለትም አስረው ሲገርፉት ያን መልከ መልካም ርኅሩህ ፈጣሪ የማይችለውን መስቀል አስይዘው መድኃኒታቸውን ለፍርድ ሲወስዱ ሲጮህ ሲያነባ በጣር ተከቦ በደም ባህሩ ብሎ ሲያነባ ሲወድቅ ሲነሳ አባባ ሲል ተሰቃየልኝ ነፍሱ እስክትዝል ትዝ ይለኛል ያ መድኃኔ በእንጨት ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ ሁሉ ሰላማችሁ እንደ ወንዝ ይሁን በጣም ወዳችሁ ማከብራችሁ ውድ በክርስቶስ ወጣት ቤተሰቦች እንዴት ናችሁ ዛሬ በአንድ ቪዲዮ ተመልሼ መጥቻለሁ ዘማሪት አስቴር አበበ ስለ በኤአይ ስለሚሰሩት መዝሙሮች እንዲሁም ከቨር ስለሚደረጉት መዝሙሮች በአጠቃላይ ኤአይ እየነገሰ ያለበት ጊዜ ነው ምንም ጥርጥር የለውም እና በሱ ጉዳይ ላይ የራሷን አመለካከት አጋርታለች ማለት ነው ይሄ የማንቂያ ደውል አይነት ነገር ነው ሁላችንም ሰምተን መንቃት ያለብን ጊዜ ነው እንደ ክርስቲያን ማለት ነው እስቲ እሱም መልእክት እንስማና ተመልሰን እንገናኛለን እስቲ ሙሉ መልእክቱን ላሰማችሁ ሰላም ቅዱሳን እንዴት ናችሁ እግዚአብሔር ይመስገን በጣም ደህና ነኝ ትላንትና ሰሞኑን ስለ ኤአይ ዝማሬዎች አስብ ነበረ አንዳንድ ቦታዎች ተከፍተው ያጋጥሙኛል አንዳንድ ጊዜ ቸርች ውስጥ በማወቅም ባለማወቅ ሊሆን ይችላል ብቻ አይ ዶንት ኖ ያው ነገሮችን የምናይበት የራሳችን የሆነ እይታ ይኖረናልና ያማውራው ከዛ አንፃር ነው እና ስለ ኤአይ መዝሙር ምንድነው ችግሩ ምንድነው ተግዳሮቱስ ምንድነው ጥቅም አለው ወይ ግን ከምንም በላይ እንግዲህ ሚዛኑን ሊሰጠን የሚገባው መጽሐፍ ቅዱስ ነውና ከዛ አንፃር ምንድነው ማሰብ ያለብን እና እሱ ላይ ነው ትንሽ እንግዲህ የፌስቡክ አካውንቴ ላይ ገብታችሁ አይታችሁት ከሆነ አሮንን የጠቀስኩት አሮን ሙሴ ተራራው ላይ ወጥቶ ከቆየ በኋላ 40 ቀን የቆየው ህዝቡ የሊመራን የወጣ ሰው እንግዲህ ቀርቶብናል ይሙት ይኑር አናቅም ስለዚህ ከፊታችን የሚሄዱ አማልክትን በቃ ስራልን ብለው የተሾመውን ካህኑን አሮንን ጠየቁት ማለት ነው ከዛ በኋላ ወርቃቸውን ወሰደ ወርቃቸውን ቀጥቅጦ ጥጃ አርጎ ሰራላቸው ማለት ነው ከዛ ሙሴ ከመውረዱ በፊት እግዚአብሔር ነግሮታል ይሄ ህዝብ ስተዋል
እንደዛ ነገር አለው። ሲወርዱ ደግሞ ኢያሱ ይሄ የድል ድምጽ ነው ሌላ በቃ ቢኮዝ ኢያሱ ስላልነበረ ነው። ተራራው ስር ነበረ፣ መሀላቸው አልነበረም። ሲፈጠር የነበረው ነገር አያውቅምና ሙሴ ከእግዚአብሔር ጋር አውርቶ ስለነበረ በታች የተፈጠረው ነገር በደንብ ያውቃልና አይደለም አለው በቃ እና ከወረደ በኋላ አሮንን ጠየቀው። እንዴት ነው ይሄንን ህዝብ የምታስተው ብሎ ሲለው አሮን ምን አለ? ነው ያው ይሄንን ህዝብ የምታቀው ነው፣ ወርቃችሁን አምጡ አልኳቸው ከልጆቻቸው ከነሱም ተሰበሰበ እና ኢማጂን ማለት እንደ ሰውኛ አስታስቡት ወርቅ ስትወረውሩ እንዴት ነው ጥጃ የሚተፋው አይነት ነገር እና የሆነ ሰሙን ላይ ነው ይሄ ነገር ግን እንዴት ነው አሮን እንደዛ ሊል የሚችለው? አይ ዶንት ኖ እና አሁንም ላይ ቃል የሆነ ሐሳብ ተሰጥቷላችሁ መዝሙር ይሰጣል ከዛም ደግሞ የሆነ ቃል ተሰጥቷላችሁ እንደ ስብከት አድርጎ በደንብ አድርጎ ያወጣል ኦኬ ከቴክኖሎጂ ጋር ነው የምንሄደው ከፊታችን የሚሄድ እግዚአብሔር ለሰው ልጆች አይምሮን ሰጥቷል ግን እንደ ቸርች መንፈሳዊውን ነገር እንዴት ነው አድርገን ማስኬድ ያለብን የሚለው ነገር ሌላ ጥያቄ ነው ማለት ከእግዚአብሔር ጋር ሳንነካካ just maybe 5 minutes 10 minutes የሆነ ስብከት ይዘን እንወጣለን ማለት ነው ግን ተጽዕኖ መፍጠር ይችላል I don't think so አይመስለኝም ማለት ነፍሳችን ከእግዚአብሔር ጋር ተነካክታ ይዘን የምንመጣው ነገር እያለ ልክ ሰዎች ፈተናቸውን ለሰው እንደሚያስፈትኑ አቴንድ ባላደረግነው ክላስ ላይ ግራጁዌት እንደምናደርግ ብዙ የኦንላይን ትምህርቶች አሉ በዚህ ጊዜ ላይ ኦንላይን አትማሩም ኮምፒውተራችሁን ዝም ብላችሁ ትከፍታላችሁ አለ እንደዚህ አይነት ነገር ያው የታወቀ ነው ኦንላይን ላይ ኮምፒውተራችሁን ኦን ታደርጉና ክላሱን ጆይን ታደርጋላችሁ እናንተ ግን የላችሁ ከዛ አይተናነስም የትኛዋ በተማረች ነፍስ ነው ነፍስ ሳትማር የሆነ ዝማሬንም ስብከትንም ይዞ ለህዝብ ማቅረብ በርግጥ እውነቴን እንደምላችሁ ስራው መንፈሳዊ ስለሆነ እግዚአብሔርም ሲሪየስ ስለሆነ የትም አይደርስ የሰው ነፍስ አይነካም ተጽዕኖን አይፈጥርም በዘመናት መካከል እግዚአብሔር ለሰው ልጆች ቃልን ሲያመጣ ያ የመጣው ቃል ይፈትናቸዋል ለምሳሌ በጣም ዳይናሚክ የሆኑ በጣም የሚያስደነግጡ ምንድነው የሚሉ በጊዜው ላይ ልንረዳቸው ማንችላቸው ትንቢታዊ ነገሮች እግዚአብሔር ለህዝቡ ተናግሮ ያውቃል ለምሳሌ አሁን ከዮሴፍን ጀምር ከአብርሃምን ጀምር አብርሃም ጋር ቃል መጣ ያ የመጣለት ጋር ይፈትኑታል እኛ ግን ጀስት ለሆነ ማሽን ነው ለማሽን እንሰጠዋለን ማሽኑ ፕሮሰስ አድርጎ የሆነ ነገር ያቀብለናል እሱን ይዘን ወደ መድረክ እንወጣለን ዝማሬውንም በሉት ምን በሉት ኦኬ አብርሃም ጋር ግን እንደዛ ነው ወይ የሆነው ቃል መጣለት ያ የመጣለት ቃል ግን 25 አመት ከእግዚአብሔር ጋር ያለውን ነገር አጠናክሮለታል እምነቱን ቢውልድ አድርጎበታል ዮሴፍ ጋር እንምጣ ይስ በቃ ነዶች እንደሚሰግዱለት ምናምን እግዚአብሔር ተናገረ አልጋ ነበር አልነበረም ስንት አመት ነው በወንድሞቹ ተገፍቶ ምን ብሎ እግዚአብሔርን በሚያቅ ማለት ነው ዛሬ ለማሽኑ ለኤአዩ የሆነ ቃል ተቀብለዋል ጧት ላይ መዝሙር ወይ ስብከት ይዞልኝ እንትን ይላል ከዛ መድረክ ላይ ወጣለሁ ከነፍስ ጋር ያልተነካካ የሰራውን አምላኩን የማያውቅ ጊዜ ያልወሰደ በእግዚአብሔር ፊት ያልቆየ አይነት ነገር አይሆንብንም ስለዚህ ማርያም ጋር ልንመጣ እንችላለን ማርያምን መጣ ጸጋን ይሞላብሽ ወይ ደስ ይበልሽ ምናምን ደስ ይላል ከዛ ግን ሲሰቀል አይታለች ሲወጋ አይታለች ዛሬ ጋር ነው እንዴ መንበርከክ ሲያቅተን እኮ ነው የሆነ ግጥምና ዜማ እንዲሰራለን ምን ፈልገው መንበርከክ ሲያቅተን መቆየት ሲያቅተን በእግዚአብሔር ፊት ከህይወት መቅዳት እያለ አብሮ ከእግዚአብሔር ጋር በመቆየት እያለ ልክ ነው ማለት ሲሰሙት ደስ ይላል በት እኔ አይ ዶንት ሃቭ ታይም ከመንፈስ ቅዱስ ጋር የተነካኩ ጣቶች ሲጫወቱልኝ ነው ደስ የሚል ገባችሁ ከመንፈስ ቅዱስ ጋር የተነካኩ ይሌለ መጽሐፍ ቅዱስ ሲናገር ሳውል ክፉ መንፈስ በሱ ላይ በመጣ ጊዜ ሰዎች መጡና በቃ ሲጥሩ አድርጎ በገናን የሚጫወት ፕላስ መንፈስ ያለበት በገና ብቻ አይደለም መንፈስ ያለበት የሚመረጥ ባችሁ እንዴ
መዝሙሩ እኮ ብቻ አይደለም። እኔ አይ ዶንት ኖ ዘማሪዎች ኤክስፒሪየንሳችሁን ታውቁታላችሁ። አንዳንድ ዝማሬ ቀድሞ ይመጣል። ለምሳሌ እኔ አሁን በዚህኛው አልበም ላይ ሁለቱ መዝሙሮች ፈራ ፍርሃቴና አሜን የሚለው መዝሙር ስዘምረው ይሰፋኝ ነበር። በእውነት ነው የምላችሁ ይሰፋኝ ብዬ ስላችሁ በልኬ ገና አልተሰፋም ነበር። ህይወት ላይ ቻሌንጅ አላደረገኝም። እውቀት አይደለም አገልግሎት። ለዛ ነው ገባችሁ በማስተማር ፕሮፌሰሮች ስለሆኑ ወይም በቃ የሆነ ዶክትሬት ስላላቸው አይደለም። መንፈሳዊ ሰዎችን ምን መርጠው ኮሌጅ ገብተው ለመማር መጽሐፍ ቅዱስን እንዲያስተምሩ የሚያስተምሩን ምን መርጥበት አሁን ላይ ብዙ ምን መርጣቸው ኦፕሽኖች ተዘርግተውልናል። ማን ያስተምራል የሚለውን ነገር ለምን ከተባለ እውቀቱ ብቻ አይደለም መንፈስ ያለበት ሰው። ታዲያ are you telling me ማሽን መዝሙር አረ ከጌታ ጋር መዝሙር ዝማሬን በሌሊት የሚሰጥ ነው የሚለው ወደ ላይ በወጣ ጊዜ ስጦታ እንደሰጠ ነው የሚናገረው። አሁን ግን ተመራጭ የሆነ ነው። በነፍሳቸው ሰይፍ ያለፈ በብዙ መከራ ውስጥ ያለፉ በፊተኛው ዘመን ትላንትም እንደው ላወራችሁ እንደፈለኩትኝ በእነ ተስፋዬ ጋቢሶ በእነ ታምራት ኃይሌ መጽሐፎቻቸውን ሂዳችሁ አንብቡ። መጽሐፎቻቸው ዳይናሚክ ሞር ቫልዩ ልንሰጣቸው እንችላለን። መጽሐፎቻቸውን ሞር ብናነብ ያለፉበትን ነገር። ዛሬ ላይ ግን ጀስት ኤአይ ሶ ማሽን እኔ አንቱ ልበለው አንተ ልበለው አንቺ ኢት ኢዝ ምን አይ ዶንት ኖ ምን እንደምለው ሰውየው ልበለው የሰው ድምጽ ነው ያለው። በቃ የሆነ ኧረ አንዳንዱ ሰው እኔ ሲያለቅስ ሁሉ ገጥሞኛል። ማይ ጉድነስ ማለት በሁሉም በቃ በዘፈኑም ዓለም ላይ በቃ እንዴ በቃ ልዩ ነው። ኦ ማይ ጋድ በት ከአምላኬ እግር ስር እንደሚቀዳው አይሆንም። ይህንን ደግሞ የሚለይ ጆሮ አለን። እኔ በጣም ነው የምለየው። በጣም እንኳንስ ቀርቶ እሱን ተውት ራሱ ከእግዚአብሔር ዘንድ ተንበርክኮ ያልተቀበለውን መዝሙር ራሱ የሚለይ መንፈስ አለ። ገባችሁ አይደል? ለገጣሚ ወይም ደግሞ ለጸሐፊ ስጡኝ ብዬ ወይም ደግሞ ተቀብዬ የምዘምረው መዝሙር እንኳን ያስታውቃል። ለዛ ነው ወደ መጽሐፍ ቅዱስ እንዴ መዝሙር ምዕራፍ 3 ምን ነው የሚለው? ልጁ አቢሴሎም በተነሳበት ጊዜ የዳዊት መዝሙር ይላል። ታሪኩ እሳት ነው። ሳሙኤል ላይ ሂዳችሁ አንብቡት። መዝሙሩን ነው እኛ የምናውቀው። በሰይፍ አልፈው ነው፣ በቻሌንጅ ውስጥ ነው። ስለዚህ አይ ዶንት ኖ እንግዲህ ልናወራበት እንችላለን። እኔ ግን ከህይወት በተነካካ ከእግዚአብሔር እግር ስር በቆየ የሚበቃ የሚለካካ ዝማሬ እሱን በመስማት አምናለሁ። እንደዚህ አይነት ሰዎችንም በመከተል አምናለሁ። ስለዚህ የማሽኑን ወደ ጎን እናርገው፣ ግድ የለም ማሽን ነው እንግዲህ። ሶሪ የምታምኑበት ሰዎች ካላችሁ እኔ አልቀበለውም ማለት ነውና እስቲ የሆነ ነገር በሉ። ቴንክ ዩ ተባረኩ። ቤተሰቦች እንግዲህ የተወዳጇን ዘማሪት አስቴር አበበን ሙሉ መልእክቷን እንደሰማችኋት ነው። በጣም ይገርም ነው እውነት ለመናገር ኤአይ በዚህ ጊዜ አምላክ ወደ መሆን እየሄደ ያለ እንትን ነው፣ ቴክኖሎጂ ነው። ምን ማለት እንደሆነ ታውቃላችሁ? አሁን ለምሳሌ የትኛውንም ሰው የሆነ ነገር ብትጠይቁት የተወሰነ እውቀት ነው ያለው፣ ወይ ደግሞ አንድ ሰው በአንድ ነገር ላይ ነው በቃ ጥልቅ እውቀት ሊኖረው የሚችለው በተወሰኑት ነገር ላይ ነው። ኤአይ ጋር ስትመጡ ግን ለምሳሌ ስለ የትኛውም ጉዳይ ስትጠይቁት ይመልስላችኋል አይደለም? ስለ ጤና በሉት፣ ስለ ቴክኖሎጂ በሉት፣ ስለ የትኛውም ነገር መንፈሳዊ ነገር ማለት እንደዚህ የመጽሐፍ ቅዱስን ቃል ያወራቸዋል፣ መዝሙር ይጽፍላቸዋል፣ ግጥም ይጽፍላቸዋል፣ ዜማ የማይደረገው ነገር የለም በኤአይ ማለት ነው። አስባችኋል? ይህ ማለት እኮ አንድ ሰው የሆነ ነገር ሲገጥመው ስለ የሆነ ነገር ማወቅ ሲፈልግ ድሮ ምንድን ነው የሚያደርገው? ክርስቲያን እንኳን ተንበርክኮ እግዚአብሔር እንዲያበራለት እግዚአብሔር እንዲገልጥለት ምን ይላል? ይጸልያል አይደለ? አሁን ላይማ ኤአይ አይደለ? እስቲ ምን ይላል? ቻት ጂፒቲ ጀምናይ ምን አለ? እዚህ እንገባለን። ሁላችንም እኮ ነው። ለምሳሌ እንደዛ ነኝ ስላችሁ በቃ በጣም ኤአይን ከሚጠቀሙት ሰዎች መካከል ነኝ በየቀኑ ማለት ነው። ግን እውነት ቆም ብለን ስናስተውል ዘማሪት እንዳለችው
ቆም ብለን ስናስተውል ወዴት እየሄደን ነው? ገብቷችኋል አይደል? ከእግዚአብሔር እግር ስር እንድንጠፋ እያደረገን ነው። እውነት ለመናገር አንዳንድ ቦታ ላይ መጠቀም እኮ አስፈላጊ ነው፣ የተሻለ ነው፣ አሪፍ ነው፣ ስራን ያቀላል፣ ብዙ ነገር ይጠቅማል። ነገር ግን ደግሞ ሁሉንም ነገር መንፈሳዊ በቃ በመንፈስ መስራት የሚገባንን ነገር ሁሉ እነሱንም ወስደን ኤአይን የምናሰራ ከሆነ ዘማሪዋ እንዳለችው ምንድነው ማለት ነው? በጣም ወዳለውን ነገር እየገባን ነው፣ እየሄድን ነው። እስቲ አሁን ላይ አስተውላችሁ ከሆነ በቃ በጣም ደስ ይላሉ በኤአይ የሚሰሩ መዝሙሮች ምናምን ከቨር የሚደረጉት በቃ የድሮውን ሰምታችሁ ይሄኛውን ስትሰሙ በቃ የዚህኛው ጆሮ ላይ ያለው ጣዕሙ ምናምን የሚገርም ነው ትላላችሁ። ነገር ግን እኮ ለኛ ደስታ አይደለም የምንዘምር ወይ ደግሞ ላይክ እግዚአብሔር መዝሙር ለማን ነው? ለእግዚአብሔር ነው አይደለ? እግዚአብሔር ተደስቶበታል፣ እግዚአብሔርን አስደስተነዋል ወይ ነው እንጂ ለኛ ተመችቶናል አልተመቸንም ምናምን ተመቸን አልተመቸን የምንለው ጉዳይ አይደለም። ገብቷቸዋል። እግዚአብሔር እኮ ኤአይ የሚዘምረውን አይደለም። ክሩቤሎች እኮ አስመላኪ ናቸው፣ አምላኪዎች እኮ ናቸው። ለማምለክ በገናን ለመደርደር መጽሐፍ ቅዱስ ምን ይላል? የእምብልታ ስራ ባንተ ዘንድ ነበር ይላል አይደለ? ክሩቡን የወደቀውን ክሩብ። ስለዚህ እግዚአብሔር በአማረ ዜማ የሚቀኙለትን የሚያመልኩትን አጥቶ አይደለም። ገብቷቸዋል አይደለ? ስለዚህ ከልብ የሆነ መጽሐፍ ቅዱስ እንዳለው እግዚአብሔር መንፈስ ነው፣ የሚያመልኩትን በእውነትና በመንፈስ ያመልኩት ዘንድ ምን ይላቸዋል? ይገባቸዋል አይደለ? ስለዚህ እነኚህን ነገሮች ብንቶ በቃ መጠቀም ያለብን ቦታ ላይ እንጠቀም። ወደኋላ መቅረት የለብንም በብዙ ነገር ማለት ነው። ነገር ግን ደግሞ መንፈሳዊ ነገር በመንፈሳዊ መልኩ እንምራ። ምክንያቱም መንፈሳዊ ነገር ሞኝነት ነው። በቃ መጽሐፍ ነው የሚለው ሞኝነት ነው ለፍጥረታዊ ሰው። ገብቷችኋል አይደል? መንበርከክ ይጠይቃል። በሞኝነት በእግዚአብሔር ፊት መጮህ ይጠይቃል። ስለዚህ በዛ መልኩ እናድርግ። ጌታ ሁላችንም ይርዳን ነው የምለው። ብቻ የአስቱዬ መልእክት በጣም ድንቅ ነው፣ መሰማት ያለበት መልእክት ነው በዚህ ወቅት። ተባረኪ ልንላት እንወዳለን። እናንተም እስቲ በኤአይ ጉዳይ ላይ ያላችሁን ሐሳብ አስተያየት በኮሜንት ላይ አስቀምጡልኝ። በአጠቃላይ የተሰማችሁን ነገር ማለት ነው። የዛሬው ቪዲዮአችን ይህንን ይመስላል። ለዚህ ቻናል አዲስ ከሆናችሁ ስለ መንፈሳዊ ነገር እናወራለን፣ በመንፈስ ተያይዘን እናድጋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ይህንን ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እንገናኛለን። እስከዛ ባላችሁበት ቦታ የጌታ ሰላምና ጸጋ ይብዛላችሁ። እወዳችኋለሁ። መልካም ጊዜ